ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ እየሆነ ያለው ማሳያ ነውና ለምን ተቃወማችሁት? ግብረሰዶምን መቃወም አስፈላጊ አይደለም ማለት ነው። ይህ ከቤተክርስቲያን አባልነት ሊያሳግድ ወይም ከቤተክርስቲያን አመራርነት አገልግሎትነት ሊያሳግድ ይችላል። በጣም የሚገርመው ነገር እናንተ ውድ ፕሮቴስታንቶች እንድትረዱ የሚፈልገው እኔ አሁን በዚህ ሰዓት ላይ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ሲሆን ኦርቶዶክስ ኃጢአተኛ አትጠላም፣ ኃጢአት ነች እና አንድም በምትለብሱት ልብስ በምታደርጉት አካሄድ ወደ ቤተክርስቲያን እንዳትመጣ ብሎ የሚያባርር የለም። ሞር ትውልድ ወደ ቤተክርስቲያን መጥቶ ከክርስቶስ ኢየሱስ ጋር ህብረት እንዲያደርግ ነው እንጂ የሚያስፈልገው። እኔም እላለሁ ደግሜ ግብረሰዶምን እቃወማለሁ። እግዚአብሔርን ከሰማይ ከዙፋኑ አነቃንቆ የእሳት ዝናብ እንዲዘንብ ካስደረገው አንዱ ነገር ምንድን ነው? እስኪጸጸት ድረስ ያደረገው ነገር ምንድን ነው? ግብረ ሰዶማዊነት ነው። እኔ ኢትዮጵያዊ ነኝ፣ ግብረ ሰዶምን እቃወማለሁ። ሴትና ሴትን ሲያጋቡ ሳይታችኋል። እነዚሁ ኢትዮጵያ ውስጥ ነው። ይህንን ሴትና ሴት እንዲጋቡ የፈቀዱት ኢትዮጵያ ውስጥ ነው። ወደ ቪዲዮ እንሂድ። ሰው ግብረሰዶምን ሊቃወም ይገባል። እንደ ቀልድ እየመጣብን ያለው የማዕበል እሳት ሊቆም ይገባል። እባካችሁ ኦርቶዶክሳውያን አካውንቴ እንደ ድሮ አይደለም። ምትችል ይህንን ቪዲዮ ሪፖስት አድርጉት ውዶች። በቃ ዛሬ ክርስቲያኖች እባካችሁ ወዳችኋለሁ፣ ፈልጋችኋለሁ። ይህን ቪዲዮ መጀመሪያ ነው ፒን ያደረጉት። በጌታ ፍቅር ሪፖስት አድርጉልኝ፣ ሼር አድርጉልኝ። ግብረሰዶምን የምንቃወምበት ትልቁ ምክንያት ምንድን ነው? እኛ ኢትዮጵያ ውስጥ ነው የምንኖረው። ኢትዮጵያ ውስጥ ስንኖር እንድታስተውሉ የሚገባው ልጆቻችንን በሃይማኖት ነጥለን አይደለም ትምህርት ቤት የምናስተምረው። ሙስሊሙም ሃይማኖት ያለውም ፕሮቴስታንቱም ኦርቶዶክስም አንድ ትምህርት ቤት ነው የምናስተምረው። እንዲህ ያስተማረን ስንሄድ ይህ ግብረ ሰዶማዊ ድርጊት እንደ አገር ነው የሚጎዳን፣ እንደ ቤተሰብ ነው የሚጎዳን። ስለዚህ ድርጊቱን ከመቃወም አንጻር ነው የምንቃወመው። ታስታውሳላችሁ፣ የፕሮቴስታንቶች ወይም የወንጌል አማኝ ካውንስል ህብረት ፕሬዝዳንት ማን ነበረ ነው ትልቁ ነገር። ፓስተር ጻድቁ አብዶ ነበረ። ኦርቶዶክሳውያን ግዴታችሁን እየገባችሁ መጀመሪያ ላይ ፒን ያደረግኩትን ነው ሪፖስት፣ ሼር፣ ላይክ ማታድጉ ከፈለጋችሁ ኮመንት ማጻፉ። በጌታ ፍቅር የእናንተ ፍሬንዶች ጋር ቢያንስ ለአንዱ ትምህርት ስለሚሰጠው ይህንን ቪዲዮ እንድትተባበሩኝ እፈልጋለሁ። ግዴታችን እንወጣ። አንዳንድ ጊዜ እንደ አገርና እንደ ሀገር ሊጎዳን እንደ ክርስትና ሊጎዳን የሚመጣውን ነገር የማንም ይሆን ቪዲዮ ሼርና ሪፖስት አድርጉት። እሺ ነው ወዶች። ፓስተር ጻድቁ አብዶ የፕሮቴስታንት ምን ነበረ? ፕሬዝዳንት ነበረ። የምን የወንጌላውያን አብያተ ክርስቲያን ካውንስል ምን ነበረ? ፕሬዝዳንት ነበረ። ለምን ከፕሬዝዳንትነት ተነሳ? እኔ እስከማውቀው ድረስ የኢትዮጵያ ወንጌላውያን ህብረት ወይም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል የሚለው ከመጨመሩ በፊት ረዥም ጊዜ ሲመራም እየመራም የነበረው ፓስተር ጻድቁ አብዶ ነበረ። ለምን ተነሳ? ምክንያቱስ ምንድን ነው? ምን አገባ? ስለሚያገባኝ ነው ማወራ፣ እንድታመልጥ ማለት ነው። እንዳንተ አይነቱ እንዲያመልጥ ስለመፈልግ ነው እየነገርኩ ያለሁት። ጆሮን ኮርኮር አድርጋ አዳምጥ። ለምን ተነሳ ከፕሬዝዳንትነት? ቀጥሎ ዶክተር እንደ ዶክተርነቱ አገልጋይ መሆናቸው እነ ኤፍሬም ባለጊዜ ምን ብለው ጻፉ? ኤፍሬም ባለጊዜ ጋር ነው ከጥላቻ እንውጣና ኤፍሬም ባለጊዜ ምን ብሎ ጻፈ? ኤፍሬም ባለጊዜ ምን ብሎ ጻፈ? እኔ ሳነቃችሁ ያልሰማችሁ ከወር በፊት ይኸው ሐሳብን ስናገር ነበር። ሜኖናይት ኢትዮጵያ ውስጥ ከኢትዮጵያ ውጭ ያሉ ሜኖናይት ግብረሰዶምን እያጋቡ ነው። ኢትዮጵያ ውስጥ ደግሞ እነዛን ጠርቶ አብረው ራት ግብዣ አብረው በልተዋል፣ አብረው ተሰብስበዋል። መሰረተ ክርስቶሶች ይህንን አድርገዋል።
መጽሐፍ ቅዱስ ሲናገር ደግሞ እንደዚህ አይነት ከሚያደርጉት ጋር ህብረት አታድርጉ ብሏል። ለምንስ የማዕድ ጊዜ ወሰዱ? ተው አስተውሉ ብዬ በአግባቡ ከወር በፊት ይሄንን ላይፍ ገብቼበታል። እኔ ኤፍሬም ባለ ጊዜ ስለ እነዚህ 3 ታላላቅ የፕሮቴስታንት አገልጋዮች ምን ብለው ተናገሩ? በአስቸኳይ ይቅርታ ጠይቃችሁ እነዚህን አባቶችን ወደ አገልግሎታቸው መልሷቸው፣ ሽልማቱ ቢቀር ጭራሽ ከአባልነት ሰረዛችኋቸው ትላላችሁ። ግብረ ሰዶም የእግዚአብሔር መንግስት አይወርስም ብሎ ይህንን ሐሳብ እንደ ሐሳብ ጽፏል። ይህም ሐሳብ ደግሞ ግብረ ሰዶሞች የእግዚአብሔር መንግስት እንደማይወርሱ እነዚህ ካልቪኖች ካልሆኑ በቀር የዳነውን ሰው አስቀድሞ እግዚአብሔር መርጧልና እዛው ፕሮቴስታንት ቤት ውስጥ ነው ያለው። ይህም አስተምሩ በነገራችን ላይ ፔንቴኮስታሎች ሳይሆኑ ካልቪኖች የሚድነውን ሰው አስቀድሞ ወስኗልና አስቀድሞ ከወረሰ ጌታ መርጦት ከመጣ በኋላ ወንድ ወንድም ቢያገባ ሴት ሴትም ቢያገባ ችግር የለውም ብለው የሚያስተምሩት የማን አስተምሮ ነው? የካልቪኒዝም አስተምሮ ነው፣ እዛው ፕሮቴስታንት ቤት ውስጥ ማለት ነው። ይኸው የካልቪኒዝም አስተምሮ ሲሆን ደግሞ መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ግን እንደዚህ ይላል። በአግባቡ እንደዚህ ይላል። ይህ መጽሐፍ ቅዱሳዊ ሐሳብ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ግብረ ሰዶሞች የእግዚአብሔርን መንግስት ምን አይሉም? አይወርሱም። 4 ነጥብ። አይወርሱም። እሱ ብቻ አይደለም፣ ፕሮቴስታንቶች እንኳን ሙሉ ለሙሉ የእግዚአብሔር መንግስት አትወርሱ። የእግዚአብሔር መንግስት አትወርሱ። ፊልጵስዩስ ላይ በተደጋጋሚ ነግሬያችኋለሁ። መናፍቅነት፣ መለያየት እንደዚህ ካለበት ሃይማኖቱ መንግስተ ሰማያት አይወርስም። ግን እንቃወማለን። በአግባቡ የሚቃወሙትን ሰዎች ከምንነት አገደች መሰረተ ክርስቶስ? ከአባልነት። በነገራችን ላይ አንድ ቤተክርስቲያን ወይም አንድ ቸርች ከአባልነት ህዝቡን ያግዳል እንጂ ከመንግስተ ሰማያትነት መውረስ ግን አያግድም። እንድታስተውሉ የሚገባው ነገር በሰው የተመሰረተና በሰው የተሰራ ሲሆን ሲፈልግ ያግዳል፣ ሲፈልግ ይሾመሃል። በመንፈስ ቅዱስ ግን በአንዲቷ ሲኖዶስ ግን የምትመራዋ ቤተክርስቲያን ግን የሚመሩ አንዱ ሲኖዶስ ለኛ ምስክርነት። ታዲያ እነዚህ 3 ሰዎች ለምን ታገዱ ሲባል ግብረ ሰዶምን አብዝተው ምን ስለተቃወሙ ውርጃን አብዝተው ዘርን ይተካል ማለት ነው። ዘርን ከተካ ደግሞ ምን ትሆናለህ ማለት ነው? ትውልድ ይቀጥላል። እየበዛን እንሄዳለን። ውርጃ መጽሐፍ ቅዱሳዊ ስላልሆነ ኃጢአት ስለሆነ ውርጃ እየቃወሙ የመጡ ፓስተሮች፣ በአግባቡ እየተቃወሙ የመጡ ወንጌላውያን፣ በአግባቡ እየተቃወሙ የመጡ ዶክተሮች ናቸው። ለምን ቢባል እኔ ራሴ ከመሰረተ ክርስቶስ ቸርች ስለወጣሁኝ አስተምህሯቸውን ስለማውቀው ማለት ነው። ዛሬስ ሜኖናይቶች፣ አሜሪካን ያሉ ሜኖናይቶች ወንድና ወንድን፣ ሴትና ሴትን ግብረ ሰዶምን ማጋባት ሲፈቅዱ ኢትዮጵያ ውስጥ ያሉ የመሰረተ ክርስቶስ አመራሮች ምን አደረጉ? ሜኖናይት ካሉት ከፈቀዱት ጋር አብረው ዲስከስ አደረጉ። የእራት ጊዜ፣ የምግብ ጊዜ ፈጠሩ። ይህንን ደግሞ እንፈራለን፣ እንጠንቀቅ ብለው በአግባቡ ሚዲያ ላይ መጥተው ሲተቹ ወዲያው እንደ ፕሮቴስታንት የሚከበሩትን ሰዎች ምን አደረጉ? ተቃወሙ።
ከመቃወም ባሻገር ደግሞ ከአመራርነት ከአባልነት ምን አደረገች? ሰረዘቻቸው። ማስተዋል ላለው ሰው ጆሮ ላለው ሰው በአግባቡ እየነገርኳችሁ ነው ያለሁት። ግብረ ሰዶምን አብዛኛው ከሚቃወመው አንዱ ኢትዮጵያዊ ነኝ፣ ኦርቶዶክሳዊ ክርስቲያን ነኝ፣ እኔ ነኝ። አንድ ኦርቶዶክሳዊ ነኝ፣ ሁለት ኢትዮጵያዊ ነኝ። ይህንን አብዝቼ እቃወማለሁ። እነዚህን ሶስት ሰዎች ለምን ቢባል ማን ምን አለ? ከነዚህ ሰዎች መካከል አንድ ቪዲዮ ላሳያችሁ። ከነዚህ ሰዎች ይሄው፣ ከነዚህ ሰዎች መካከል ምን አሉ? ብዙ ሰዎች ተቃውመዋል። ግን የዚህ ፓስተር ንግግርን ግን አዳምጡት። ይህ ፓስተር ነው። ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ የተባለው ቃል ተፈጽሟል። ዶክተር ስዩም አንቴዎስ ምን አለ? መጀመሪያ ስለ ስሜ በብዙ ሰዎች ዘንድ ምን የተጠላችሁ ትሆናላችሁ የሚለው ዛሬ ተፈጸመ በሚባል እውነተኛ ሰው መሆን፣ ሃይማኖተኛ እንኳን ባትሆን ሰው መሆን፣ እውነተኛ እንኳን ኢትዮጵያዊ ከሆንክ፣ እውነተኛ አበሻ ከሆንክ ምን ትላለህ? ግብረ ሰዶምን ትቃወማለህ። እንዴት እህቴን ለአንዲት ሴት እድራታለሁ? እንዴት ወንድሜን ለአንድ ወንድም እድራታለሁ? እድረዋለሁ። ያማል። ሰው እህቱን አንስቶ ለአንዲት ሴት እንዴት ይድራል? ሰው ወንድሙን አንስቶ እንዴት ለአንድ ወንድ ይድራል? ዋይ የሚቀፍ ነው። በመድኃኒዓለም ስም የሚያም ነው። የሚያም ነው። የሚያም ነው። በጣም የሚያም ነው። ስለ ስሜ የተጠላችሁ ትሆናላችሁ ካለ በኋላ ስሜ በብዙዎች መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቴዎስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሚኖናይት አቻ ተቋማቸው ማለት ነው እና እንዲለዩ፣ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽሞ እንዲያወግዙና ከተግባራቸው እንዲለዩ፣ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባረካቸው በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1996 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን፣ ከተመሳሳይ ጾታ ጋብቻ፣ ከውርጃ ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸው እና ባለቤታቸውም ጭምር ማለት ነው እና በሙያቸው የእግዚአብሔርን ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸው እና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ አሁን ትውልድ ከቤተክርስቲያን እንዲሸሽ እያደረጋችሁ ነው። እንግዲህ ቤተክርስቲያን ራሷ ወደ አደገኛነት ቤተክርስቲያንን ከመታደግ ይልቅ ትውልድ ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ። አዎ ፍሩ። አዳር ፕሮግራም ተብሎ ስትሄዱ ፍሩ ወጣቶች። ድሮ እኔ ያስታውሳለሁ ቸርች አዳር ፕሮግራም ሄጄ አውቃለሁ። አዳር ፕሮግራም ብዙ ጊዜ ተሳትፌያለሁ። የአዳር ጸሎት ላይ የሻይ ቡና ሰዓት ነበረ፣ 7 ሰዓት ላይ ከሌሊቱ 7 ሰዓት በኋላ። ከዛ በኋላ ቢያንስ ከሴት እህቶቻችን ጋር ነው ሻይ ቡና የምንለው የእረፍቷ ሰዓት ላይ። አብዛኛው ጴንጤዎች ይህን ነገር ስለምትረዱኝ ማለት ነው። አዳር ፕሮግራምን ወጣቶች ለምን እንደምንወደው ታውቁታላችሁ። የአዳር ጸሎትን ለምን እንደምንወደው ወጣቶች እንግባባለን። በተለይ በቃ ወጣቶች እንግባባለን። ቸርች የአዳር ፕሮግራም ለምንድን ነው የምንወደው?
ቸርች ያዳርን ፕሮግራም ለምንድን ነው የምንወደው? ወጣቶች እስኪ አንድ ቁጥር ጻፉልኝ ለምን እንደምናደር። ለምን ቢባል ቤተሰብ የሚፈቅድልን ምን ሲሆን ነው? አዳር ቸርች አዳር ሲባል ነው ቤተሰብ የሚፈቅድልን። ልናገኘው የምንችለው ጣፋጯ ጊዜ ያቺ ናት አይደል? ልናገኛት የምንችለው ለሚባል ቤተሰብ ቸርች ሲባል ነው ወንድንም ሴትንም ለቆ ሊፈቅድ የሚችለው። አሁን ግን መጠንቀቅ አለባቸው። አዳር ፕሮግራም ላይ ቢያንስ ከሌሊቱ 7 ሰዓት ላይ የሻይ ጊዜ አለች። ዳቦ የምንበላበት ሻይ የምንጠጣበት ለስላሳ የምንይዝበትና ቆሎ የሚሰጠ ሰዓት ላይ 7 ሰዓት ላይ ሌሊት ላይ እዛ ጋር አብረን እንኳን ዳቦና እንትና የምንበላው ራሱ ከልጃገረድ ሴቶች ጋር ነበር፣ ወይም ደግሞ ከሴቶች ጋር ነበር። ወንዱ ከሴት ጋር ጣምራ ሆነን ቁጭ የምንለው። አሁን ግን እንፍራ ነው እያልኳቸው ያለሁት። አሁን ወንድን ነው መፍራት ያለብህ። ስለዚህ አዳር ፕሮግራም ላይ ጥያቄ ምልክት ክተት ወዳጄ፣ ሴቷም ጥያቄ ክተች። እውነት ለመናገር የቸርች ሽንት ቤት ላይ ብዙ ኮንዶም አልተገኘም፣ ተገኝቷል። ይሄ የፕሮቴስታንት ቸርችን ከሚያሰጋ ነገር አንዱ ምንድን ነው? የምሽት ፕሮግራም እና የአዳር ፕሮግራም በነጋታው ብዙ ኮንዶም መገኘቱ ነው የሚያሰጋው የነበረው። ምሽት የፈውስ ፕሮግራም ተብሎ ተጠርቶ ሰው ሲመጣ ሲያሰጋ የነበረው በነበርኩበት ሰዓት ላይ የኮንዶም ማዕት መገኘቱ ነበረ የሚያሰጋው የነበረው። አሁን ግን እንድትፈሩ የሚያስፈልገው ወንድ ወንድን ሪል ነው ማወራው፣ ሴት ሴትን የሚቃወሙ እንኳን አገልጋዮች፣ በዚህ ጉዳይ ላይ የሚቃወሙ አገልጋዮች አሁን ምን እየተደረገ ነው ያለው? ምን ነበር እየተደረገ ያለው? ጸያፍ ነገር አትናገር። የጌታ ልጅ ቸርች ላይ ኮንዶም ነበር አልነበረም? የጌታ ልጅ አላየውም። ገስት ላክልኝ የጌታ ልጅ ወይም ላኪልኝ ዮርዲ ገስት ላክልኝ ወይ ላኪልኝ። አንቺን ብቻ ላስተናግድ። ከዛ በኋላ ወደ ሙሉ ሐሳብ ይሄዳሉ። እንድትጠነቀቁ ፈልጋለሁ ወንድሞቼ፣ እንድትጠነቀቁልኝ ፈልጋለሁ። ከወር በፊት ሜኖናይቶች ምን ብለዋል? ፈቅደዋል ብዬ ምን ብያችኋለሁ? ነግሬያችኋለሁ እኮ። ለምባል አንድ ግብረ ሰዶምን እያስፋፋ ከሚመጣው ነገር ምንድነው ተኔ ካላችሁኝ፣ እህቶቻችን በአግባቡ ወጣቶቻችን በአግባቡ የአምልኮ ስርዓትን አይፈጽሙም። እንየው ወደ አምልኳቸው። ይህ ማለት ጡት አሁን እያወራን ያለ ነው፣ እንደ ወጣት ነው እያወራን ያለ ነው፣ እንደ ዘመኑ ሰው ነው እያወራን ያለ ነው። ጡቷን እያዘለለች ካሳየችን ይህ የእግዚአብሔር አምልኮ ነው እንዳትለኝ። በአግባቡ ጡት ማስያዣ አድርጋ መምጣት ትችላለች። ሱሪ አድርጋ የወንድ ልጅ ቲሸርት አድርጋ እንደዚህ ጡቷ ሲዘል እንዲታይ አድርጎ መምጣት፣ ይህ የወንድ ልጅ ቲሸርት ነው። የወንድ ልጅ ቲሸርት አድርጋ ሱሪ አድርጋ ጡት ማስያዣዋን አውልካ አምልኮዋ ላይ እንደዚህ አይነት ነገር እንድታደርግ ያደረጋት ማን ነው? ትምህርቱ ሊሆን ይችላል፣ አላውቅም።
ኳይ እንደነዚህ አይነት ነገሮችን እንዲያደርጉ ትውልድ እግዚአብሔርን እንዳያመሰግን ትውልድ እግዚአብሔርን እንዳያይ ቀጥታ በአእምሮ ዝሙት እንዲያስብ የሚያስደርገው አምልኮ አንዱ መካከል ይሄ ነው። ከአምልኮ ስርዓቶች መካከል አንዱ ይሄ ነው። ስለዚህ እግዚአብሔር በእውነትና በመንፈስ ወደሚመለክበት ወደ አንዲቱ ሃይማኖት ወደ ኦርቶዶክስ መምጣት ይሁንላችሁ። ለምን ቢባል እግዚአብሔር እንዴት መመለክ እንዳለበት ቀኑኗም ትውፊቷም ትክክለኛ የሆነ ስርዓት ያላት ቤተ እምነት ብትሆን ማናት? ኦርቶዶክስ ናት ማለት ነው። ትክክለኛ ስርዓት አላት ብለን የምናምነው ይህ ነው። ግብረ ሰዶም ሞር እንዲሰፋ እያደረገው ያለው እንደነዚህ አይነት ነገሮች ናቸው። የኢትዮጵያ ፕሮቴስታንት ቸርች ሴትና ሴትን አጋብታለች ወይ? አዎ። ማስረጃ አለ ወይ? አለኝ። በድብቅ በተቀረጸ ካሜራ ሴትና ሴትን ፈቅዶ ያጋባ ፓስተር አለ ኢትዮጵያ ውስጥ። አብዝተን ልንቃወመው የሚገባው ነገር ራሴ ፖስቼዋለሁ። በነገራችን ላይ እየገባችሁ ቪዲዮን ሪፖስት አድርጉልኝ ውዶች። ቪዲዮ ፖስቻለሁ ውዶች። አልታየልኝም ግን ግቡና ይህንን ቪዲዮ ግቡና እዩት ውዶች። የተወደዳችሁ ውድ ሙሉ ስታዳምጡት ሴትና ሴትን ያጋቡበታል። እንኳን ለነነዌ ጾም በሰላም አደረሳችሁ። ይህ ጾምን ደግሞ በአግባቡ ሼር ኮፕሊንክ ዲዩት አድርጉልኝ። ከዚህ ከወር በፊት ሜኖናይቶች ከግብረ ሰዶም ጋር አብረው እራት እየበሉ እንደሆነ ተናግሬያለሁ። ቀጥሎ ደግሞ እራት መብላት ብቻም ሳይሆን ደግሞ ኢትዮጵያ ውስጥ የመሰረተ ክርስቶስ አገልጋዮች እንደዚሁ የግብረ ሰዶም በውጭ ሀገር ያሉትን ግብረ ሰዶማውያንን ጠርተው አብረው ምግብ እንደበሉ እና አብረው እንደተገናኙ ተናግሬያለሁ። ሁለት ጥያቄ አለ ለፕሮቴስታንቶች። የመጀመሪያው ጥያቄ ፓስተር ጻድቁ አብዱ ወይም ደግሞ የፕሮቴስታንት ፕሬዝዳንት የነበሩት ስለምን ተቀየሩ? ከጀርባው ምን አለ? አሁንም እናንተ ፕሮቴስታንቶች እህት ወንድሞቼ፣ እኔ ከዛ ቤት ስለመጣው እንድትረዱ የምፈልገው ነገር ለምን ፕሬዝዳንቱ ተቀየሩ? ከፕሬዝዳንቱ ጋር የተያዘ ነገር ምን አለ? እሳቸውስ ምን ብለዋል? ቀጥሎ ደግሞ ግብረ ሰዶምን ጠንቀቅ አድርጎ መቃወም ከቤተ ክርስቲያን አባልነት ያሳግዳል ወይ? እነ ዶክተር እንደታገዱ ይታወቃል። ስለዚህ 3 አገልጋዮች ታግደዋል። አንዱ በተለይ በጣም ታዋቂ አገልጋይ ነው። ይሄንን ሰው እኔ ብቻ አይደለሁም የፕሮቴስታንት ቤት ውስጥ ያሉ ሰዎች ምን ብለው ተናግረዋል? ወደ ቪዲዮ እንሂድ። ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ የተባለው ቃል ተፈጽሟል። ዶክተር ስዩም አንቴዎኖስ ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከአባልነት መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቴዎኖስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሜኖናይት አቻ ተቋማቸው ማለት ነው እና እንዲለዩ፣ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽሞ እንዲያወግዙና ከተግባራቸው እንዲለዩ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባርካቸው በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1999 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን ከተመሳሳይ ጾታ ጋብቻ ከውርጃ ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸው እና ባለቤታቸውም ጭምር ማለት ነው እና በሙያቸው እግዚአብሔርን ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸው እና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ አሁን ትውልድ ከቤተክርስቲያን እንዲሸሽ እያደረጋችሁ ነው። እንግዲህ ቤተክርስቲያን ራሷ ወደ አደገኛነት ቤተክርስቲያንን ከመታደግ ይልቅ ትውልድ ከቤተክርስቲያን
ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ እየሆነ ያለው ማሳያ ነው እና ለምን ተቃወማችሁት? ግብረ ሰዶምን መቃወም አስፈላጊ አይደለም ማለት ነው። ይህ ከቤተ ክርስቲያን አባልነት ሊያሳግድ ወይም ከቤተ ክርስቲያን አመራርነት አገልግሎትነት ሊያሳግድ ይችላል ወይ? በጣም የሚገርመው ነገር እናንተ ውድ ፕሮቴስታንቶች እንድትረዱ የሚፈልገው እኔ አሁን በዚህ ሰዓት ላይ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ሲሆን ኦርቶዶክስ ኃጢአተኛ አትጠላም፣ ኃጢአት ነች እና አንድም በምትለብሱት ልብስ በምታደርጉት አካሄድ ወደ ቤተክርስቲያን እንዳትመጣ ብሎ የሚያባርር የለም። ሞር ትውልድ ወደ ቤተክርስቲያን መጥቶ ከክርስቶስ ኢየሱስ ጋር ህብረት እንዲያደርግ ነው እንጂ የሚያስፈልገው። እኔም እላለሁ ደግሜ ግብረ ሰዶምን እቃወማለሁ። እግዚአብሔርን ከሰማይ ከዙፋኑ አነቃንቆ የእሳት ዝናብ እንዲዘንብ ካስደረገው አንዱ ነገር ምንድን ነው? እስኪጸጸት ድረስ ያደረገው ነገር ምንድን ነው? ግብረ ሰዶማዊነት ነው። እኔ ኢትዮጵያዊ ነኝ፣ ግብረ ሰዶምን እቃወማለሁ። ሴትና ሴትን ሲያጋቡ ሳይታቸዋል። እነዚሁ ኢትዮጵያ ውስጥ ነው። ይህንን ሴትና ሴት እንዲጋቡ የፈቀዱት ኢትዮጵያ ውስጥ ነው። ወደ ቪዲዮ እንሂድ። በድብቅ የተቀረጸ ነው ድምፁ፣ ለዛ ነው በድብቅ የተቀረጸ ነው። እያጋባቸው ነው ሴትና ሴትን። ኢትዮጵያ ውስጥ ነው። ስለዚህ አዳር ፕሮግራም ብለሽ የምትሄጂ እህቴ መጠንቀቅ አለብሽ ማለት ነው። ስለዚህ አዳር ፕሮግራም ብለህ የምትሄድ ወንድሜ መጠንቀቅ አለብህ ማለት ነው። አሁን መታ የምትደፍርሽ እህት ናት ማለት ነው። ሌዝቢያን የምታደርግሽ እህትሽ ናት ማለት ነው። አዳር ፕሮግራም ብለሽ መተሽ የማታ የፈውስ ፕሮግራም ብለሽ መተሽ ሳትፈወሺ ሌላ መንፈስ ገብቶብሽ ነው የምትሄጂው። የሌዝቢያን መንፈስ ማለት ነው። ሳትፈወስ የፈውስ ፕሮግራም ብለህ ሄደ የጌ መንፈስ ነው የሚገባብህ ማለት ነው። አዳር ፕሮግራም ላይ እንደዚህ አይነት ነገሮች እንዳይደረግብህ መጠንቀቅ ነው ያለብህ ማለት ነው። እግዚአብሔርን አመልካለሁ ብለህ ሄደ ወይም እግዚአብሔርን አመሰግናለሁ ብለህ ሄደ በጌ መንፈስ ልትያዝ ነው ማለት ነው። እንድትጠነቀቁ ነው የምፈልገው። ትልቁ ነገር እንድታመልጡ ነው የምፈልገው። ሰው ይህን ሀሳብ ከወር በፊት ስናገር ገብታችሁ የተቃወማችሁኝ ብዙ ጴንጤዎች ነበራችሁ። ሜኖናይቶች አሜሪካን ሀገር እራት በሉ። መሰረተ ክርስቶስ ደግሞ ከሜናይት ነው የወጣችው። አሁንም ደግሞ ዓለም አቀፉ የሚያውቀው መሰረተ ክርስቶስን በሜናናይት ነው። ኢትዮጵያ ውስጥ ይሄ ጉድ እንዳይመጣ እያልኩ የመሰረተ ክርስቶስ አመራሮች ከነዛ ሰዎች ጋር አብረው እራት በሉ፣ ተገናኙ፣ ጊዜ ወሰዱ። አሜሪካን ሀገር ያሉ መካነ ኢየሱስ ሉተራውያን አይደለም እያልኩ ያለው መሰረተ ክርስቶሶች ወንድና ወንድን ሴትና ሴትን አጋብተዋል። ከዛ በኋላ ይህንን ነገር በአግባቡ እንፈራለን ያሉትን እዛው ቤተ እምነት ላይ ያሉ ፓስተሮችን፣ እዛው ቤተ እምነት ላይ ያሉ ዶክተሮችን፣ እዛው ቤተ እምነት ላይ ያሉ የቤተ ክርስቲያን አባሎችን ከአገልግሎት ብቻ አይደለም ከአባልነት ምን አደረገቻቸው? አገደቻቸው። በፕሮቴስታንት ቤት ውስጥ መታገድ ወይም ደግሞ መከልከል ማለት ምን ማለት ነው የሚለውን የተወሰነ ልንገራቸው። እነዚህ ሰዎች ከዚህም ያለፈ ቅጣት ስለተቀጡ መታገድ የሚለው አንድ ሰው በአንድ መታገድ 6 ወር 8 ወር ይታገዳል። እነዚህ ግን ሙሉ ለሙሉ ከአባልነትም ከአገልግሎትም ምን አደረገቻቸው? ሰረዘቻቸው። አናውቃቸውም። ይህ ድርጊት በእኔ ደርሷል። አስታውሳለሁ። አቤል አቡና
ያውቃል፣ አማን ሻሎም ያውቃል፣ ግርምሽ ያውቃል። እኔ ከዚህ በፊት እኔ ፕሮቴስታንት በነበርኩበት ሰዓት ላይ የኦርቶዶክስ አስተምህሮ እየገባኝ ሲመጣ ምን ተደረገ? ተመስገንን ምን አንለውም አናውቀውም ብለው መሰረተ ክርስቶሶች ደብረ ዘይት ያለችው መሰረተ ክርስቶስ ይሄን ተናግራለች። አናውቀውም ማለት አናውቀውም። ልክ እነዚህ ፓስተሮችን ግብረ ሰዶምን እንዳይቃወሙ ምን አሏቸው? አናውቀውም አሏቸው፣ አገዷቸው። ስለዚህ ልንጠነቀቅበት የሚገባ አንድ ነገር አለ። አዳር ፕሮግራም እያልክ የምትሄድ ወንድሜ፣ አሁን የሚገጥም አዳር ፕሮግራም ላይ ምንድን ነው? ጌ ወንድምህ ነው የሚገጥምህ። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስ እያልኩ ያለሁት ወንድና ወንድ ነው፣ ሴትና ሴት ሲያጋቡ። ለድምፁ ጥራት ይቅርታ ጠይቃለሁ፣ ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ ያለው። እንድንጠነቀቅ የሚገባው ነገር ይህ ነው። አሁን ልናስተውል ይገባል። ከምን አንጻር ሰው አገልጋይ ተብሎ ተጠርቶ በአንድ ቤተ እምነት ውስጥ ከምን አንጻር ሊታገድ ቻለ? ማገድ ከአገልግሎት ለምን ታገደ? እኔ ብቻ አይደለም፣ ፕሮቴስታንት ቤት ውስጥ ያሉ ልጆች እነ ኤፍሬም ባለ ጊዜ በግልጽ ተቃውመዋል። እነዚህ ሰዎች ቶሎ ብላችሁ ይቅርታ ጠይቃችሁ ሲጀመር የክብር አክሊል ልሸልሟቸው ሲገባ ወንድና ወንድን ሴትና ሴትን ማጋባት ክልክል ነው፣ ስህተት ነው፣ ኃጢአት ነው። አንደኛ ቆሮንቶስ ላይ እንደተጻፈ ግብረ ሶዶማውያን የእግዚአብሔር መንግስትን አይወርሱም ተብሎ ተጽፏል። ተቃራት ነጥብ ምኖች ግብረ ሰዶማውያን ምን የእግዚአብሔር መንግስት ምን ያሉ አይወርሱ አትወርስም በተባለበት የእግዚአብሔር መንግስትን ፈጽመው አታይም በተባለበት ላይ እነዚህ ሰዎች ግብረ ሰዶምን ስለተቃወሙ መሰረተ ክርስቶስ ከአገልግሎት ምን አለቻቸው? አገደቻቸው። ከአባልነት ደግሞ ምን አደረገቻቸው? ሰረዘቻቸው። አየህ፣ መታገድ የሚባል ነገር ከመሰረዝ ጋር አማርኛው ይለያያል። መሰረዝ ከባድ ነው። አናቃችሁ፣ የኛ ወገን አይደላችሁም ብሎ መሰረዝ ነው። እኔ ሰው ሲታገድ አውቃለሁ፣ በመሰረተ ክርስቶስ ቤት ውስጥም ሆነ በፕሮቴስታንት ቤት ውስጥ። ሰው ምን ሲል አውቃለሁ? ሲታገድ አውቃለሁ። ከአገልግሎት ለ6 ወር ለ8 ወር እንደ ፕሮቴስታንት አብዛኞቻችን ሲታገዱ እናውቃለን። በተለይ የተጠመቃችሁ ወደኋላ ቅሩ ተብሎ የተጠመቅን ሰዎች የቤተ ክርስቲያን አባል የሆንን ሰዎች ወደኋላ ቀርተን በዝሙት ምክንያት በአንዳንድ ኃጢአት ምክንያት በአንዳንድ ስርዓት ምክንያት ምን ተብሏል? ሲታገዱ እናውቃለን። ሲሰረዙ ግን አናውቅ ለሚባል እነዛ ሰዎች አገልግሎት አያገለግሉም እንጂ ወደ ቸርች መምጣት አይችሉም ማለት አይደለም። እነዚህን ሶስቱን ሰዎች ግን ትልልቅ የመሰረተ ክርስቶስ አገልጋዮች አገደች አይደለም የተባለው፣ ሰረዘች ነው የተባለው። ሰረዘች ነው የተባለው። ከአባልነት መሰረዝ ማለት ደግሞ ኦፊሻሊ ምን እንደሆነ መቼም ወተት ከለሩ ነጭ ነው ብዬ አልነግራችሁ። በአግባቡ የሚቃወሙ ሰዎችን ግብረ ሰዶምን የሚቃወሙ ሰዎችን ከመሰረተ ክርስቶስ ከኢትዮጵያ መሰረተ ክርስቶስ አብያተ ክርስቲያናት ውስጥ ህብረት ሰረዝን ከተባለ መሰረዝ ማለት ምን ብዬ ላስረዳችሁ? በ1996 በ1995 በ1997 ለኔ ዶክተር ወጣት ማስወረድ የለበትም የሚል ትምህርት ሲያስተምር ነበረ። ፓስተር ደሞዝ
በፕሮቴስታንት ቤት ውስጥ የጋብቻ ትምህርት በማስተማር ይታወቃል አይደል? በፕሮቴስታንት ቤት ውስጥ ፓስተር ደሞዝ በምን ይታወቃል? የጋብቻ ትምህርትንና ፕሮቴስታንት ከፕሮቴስታንቱ ጋር እንዴት መጋባት እንዳለበት በተለይ ትምህርት በተዘጋ ያቺ 2 ወር ላይ የአብያተ ክርስቲያናት ወጣቶች ተሰብስበው እንደ ኢትዮጵያ በአንድ ቸርች ውስጥ በየሀገሩ በየከተማው ይህ ኮርስ ይሰጥ ነበረ። ከሚሰጡት መካከል አንዱ ዶክተር ነው። ቀጥሎ ደግሞ ፓስተር ደሞዝ ነው። ፓስተር ደሞዝ አውሪ የምትወጁ ጴንጤ ያለው መንገድ ላይ ሲሄድ አውሪ፣ አትፍሪው፣ ወድሃለሁ በይው እያለ ዝሙትን ቸርች ውስጥ እንዲለማመዱ አስደርጓል። ይታወቃል። ወድሃታል፣ ለምን ሌላው ቤተ እምነት ያገኛታል? አንተ መንገድ ላይ ያዛትና እወድሻለሁ በላት፣ ጡትሽ ያምራል በላት እያለ ማለትም እነዚህ የዚህን አገልግሎት አለማመድ እነዚህን ወጣቶችን እነዚህ ኮረዳዎችን አይተን ጡታችሁ ያምራል የማንልበት ምን አይነት ምክንያት አለን? ለምሳሌ ያክል ሴቷ የወንድ ልጅን ሱሪ ለብሳ እንደኔ አይነት ቲሸርትን አድርጋ የወንድ ልጅን ቲሸርትን አድርጋ ጡት ማስያዣውን አውልቃ ጡቷ እየዘለለ እያየሁኝ እንዴት ነው ጡትሽ ያምራል ማለት ነው? ይኸው ማስረጃ ላሳያችሁ። ይሁን ጡቷ አሜት አይደለም፣ ይኸው ቸርች ውስጥ ነው ያየው። እንደነዚህ አይነት ወጣቶች ኮረዳዎች ጡታት ማስያዣ አውልቀው በጸሎት ወይም በዝማሬ ሲዘሉ የወንድ ልጅን ቲሸርትን አድርጋ የወንድ ልጅን ሱሪ አድርጋ ስትዘል ምን ብለህ ጠይቃት ነው ያለው ፓስተር ደሞዝ። በቃ ጡቷ የሚያምር ከሆነ ጡትሽ ያምራል በላት መንገድ ላይ፣ ሌላው አያድንቃት፣ አንተ አድንቃት። ቆይ ወዴት ነው እየሄደ ያለው ጉዳዩ ሲባል እንደነ ዶክተር አይነት ደግሞ በድፍረት በ1995 መቂ መሰረተ ክርስቶስ መጥቶ ይህንን ትምህርት አስተምሮናል። ግብረ ሰዶምንና ማስወረድን ኃጢአት መሆኑን በአግባቡ ተናግሯል። ለምን ቢባል ሰው እንዲበዛ መጽሐፍ ቅዱስ ምን ፈቅዷል? ብዙ ተባዙ ምድርንም ሙሏት። ይህ ማለት ግን ብዙ ተባዙ ምድርንም ሙሏት ማለት ደግሞ ሳታገባ ያገኘሃትን ሴትን ዝም ብላ አስወርድ ማለት አይደለም። ጋብቻ መልካም ነው መኝታውም ቅዱስ ነው ስለሚል ጋብቻ መልካም መኝታውም ቅዱስ ስለሆነ ካገባሃት ሴት ጋር አብረህ ተኝተህ ዘርን እንድትቀጥል ያስደርጋል ማለት ነው። ማለትም ዘር ካልቀጠልክ ደግሞ መጽሐፍ ቅዱስ ሲናገር ሰውነትን ሕያውና ቅዱስ መስዋዕት አድርገህ ምን አድርግ ለእግዚአብሔር አቅርበለት ነው። በቅድስና ኃጢአት ሳትሰራ ሳትዘሙት ሳትባልግ ከተለያዩ አይነት ሴቶች ጋር አብረህ ሳትተኛ ክብርህን ጠብቀህ ሰውነትን ሕያውና ቅዱስ መስዋዕት አድርገህ ለእግዚአብሔር ማቅረብ ነው የሚጠበቅብህ ማለት ነው። ተሙ አንድ ጥያቄ ነበረኝ። ቅድም ያሳየን ቪዲዮ ላይ እዛ ቪዲዮ ላይ ሴት ለሴት እንግዲህ አይ ቲንክ እንትን ላይ ነው ቢሮ ላይ ነው አይደለ? የሆነ ቤተክርስቲያን ቢሮ ውስጥ ነው፣ እዛው ቸርች ውስጥ ነው ቢሮ ነገር አለ እዛ ውስጥ ነው። እና ሲያጋቧቸው ቀለበት ሲያደራርጓቸው ይህ ቪዲዮ አይ ቲንክ በጣም የቆየ አይደለም። የካሜራ ጥራቱንም ሳየው የቆየ አይደለም። የድምፅ ጥራት ነው ችግሩ። የድምፅ ጥራት ነው እንጂ ካሜራው ጥራቱን ስታየው በጣም የድሮ ቪዲዮ ነው እንዳይባል የድሮ አይደለም። ያ አሁን ላይ የተባለው እሱ ነው ያወጣው። ዜዶ ሚውት አድርግ ስልክን ድምፅህን። እና እሱ ነው ያወጣው ይህንን ሀሳብ። ቀጥሎ ይህን ብቻ አይደለም አምላከ እስራኤልን ወይም ደግሞ ኢየሱስ ክርስቶስን ሰይጣን ነው ብሎ የሚያስተምር ሁሉ ትምህርት አላቸው። እዚህ ላይ ቆይ በቃ እያወራን ያለ ነው። ሚውት አድርገህ የምታዳምጥ ከሆነ ያዳምጥ፣ ካልሆነ መውረድ ትችላለህ። ለእሱ ነው እየመለስኩለት ያለው።
ምንድነው ጴንጤ አሁንም ግብረ ሰዶምን ሰፖርት ለማድረግ የምትሮጡት ነገር በጣም ነው እኔ እሱን ሰፖርት አላደርግም ታውቃለህ ይናደርግ ከሱ ጋር ነው እያወራ ያለው አትናደድ አደርጋለሁ አትናደድ እንድታወርደኝ ስለማንፈልግ ግን እዚህ ላይ ቆይ ማለት ነው አስተምሮ ላይ ሳትገባ እዚህ ላይ ቆይ እቀጥላለሁ አስተምሮ ላይ ነው የኔ ጥያቄ መልስልኛ እዚህ ያንተ ጥያቄ መልስልኝ ሳይሆን በዚህ ነው የጠየቀው በትምህርትም ሄድብሃለሁ እንጂ ኢየሱስን ሴጣን ነው ብለህ የደፈርክ እህትህን መድፈር ምን ያቅታል አምላክን ሴጣን ነው ብሎ ከማስተማር ውጭ እሺ አሁን ላልከው ይሄ የተፈጸመው እኛ ቤተክርስቲያን ነው ላልከው ግን ቪዲዮ ማሳየቱን ሰውየው ማሳየቱን ማስረጃ ታመጣ ወዳጄ ሚውት ታደርጋለህ ወይስ ትወርዳለህ አንድ ጊዜ ወይ ላንተ ልመልስልና እሱ ይመለሳል ቻው ዜዶ ምን ይንጫጫል እኔ ይሄንንም ለመቃወም የሚመጣ ሰው ይገርመኛል ኢትዮጵያዊ እኮ ነን እኮ ቢያንስ ተሜ እናት አፌር ቲብላ አንቴን ካልገደልኩ ሄደንተን እንግደል ሰፈረ እንግደል ዝም በመስላለሁ እንዴ ስታይ ተመስገነኝ አንቴን ራስን እንግደል እና አምላክን ኢየሱስ ክርስቶስን ሰጥቷል ብሎ የሚያስተምራል ቸርቹ ተልኮ ለትውልድ ይባላል የሐዋርያው ዘላለም ቸርች ነው የሐዋርያው ዘላለም ቸርች ነው እኔና አጠይቀኝ ሄደ ሐዋርያው ዘላለምን ወይም የሐዋርያው ዳንኤል ወንድምን የተልኮት ለትውልድ ባለራይና መስራች ሆነውን ሄደ ሐዋርያቱ ምን ትለዋለ ለምንድነው ኢየሱስ ክርስቶስን ሰይጣን ነው ያልከው ብለህ ጠይቅልኝ በጉባኤ ላይ ነው እንደዛ ያሉት ወይስ ምንድነው ትምህርታቸው ነው ኦኬ ለምእመናኑ ነው እንደዚህ የሚያስተላልፉት ኢየሱስ ክርስቶስ ሰይጣን ነው ብለው አዎ አንድ ጊዜ አንድ መልእክት ላስተላልፍ አሁን እየገባችሁ ያላችሁትን በፊትም የገባችሁም ኦርቶዶክሳውያን እንኳን ለነነዌ ጾም አደረሳችሁ እሺ ሰኒ ፕሮቴስታንቶች ደግሞ 5 ቀን ነበርኩኝ 5 ቀን ጎንደር ስለነበርኩኝ በዚህ ጉዳይ ስላልገባው ላይ እንኳን ለስድብ ቀናችሁ አደረሳችሁ መሳደብ ትችላላችሁ ፈቅጄላችሁ ያው የምትሰድቡለትና የምትሳደቡለት ኢየሱስ ቀን እንኳን አደረሳችሁ እኔ የምሳደብለት ሳይሆን የሚሰድቡን መርቅ የሚያሳድቡንም ባርክ እያለ ያስተማረኝ ትህትናን ከክርስቶስ ኢየሱስ ፍቅርንም ከኢየሱስ ክርስቶስ ደግሞ ትህትናን ከእናቱ ቅድስት ድንግል ማርያም ፍቅርን ደግሞ ከክርስቶስ ኢየሱስ የተማርኩኝ ጥሩ ክርስቲያን ኦርቶዶክሳዊ ነኝ ለዚህም ደግሞ ማስረጃው ለሚሳደቡት እግዚአብሔር ይባርካችሁ ብሎ መመረቅ ነው ስራዬ እግዚአብሔር ይባርካችሁ እናንተ ግን ተሳደቡ ፈቅጄላችኋል እና ይህ ነው አስተምሯቸው ወንድምዬ እኔ ግን አሁን እንደዚህ አይነት አስተምሮ ሪከርድ ይደረጋሉ ማለት ሰዎች በስልካቸው በተለያየ ነገር ሪከርድ ያደርጋሉና እንደ ነገሮች ለምን አይወጡም በመረጃ እንዲሆን ገባ ሰዎችም እንዲማሩ የራሳቸውን ደግሞ አመለካከት እንዲወስኑ ከኔው ጋር ገብቶ ዲቤት እያደረገ የነበረ ልጅን እስኪ ረጅም ሰዓት ቪዲዮ ካልጠፋብኝ ላሳየኝ አስተምሮ ከዛ በኋላ ወደ ግብረ ሰዶምነቱ መጣልሃል የቸርቹ መስራች ግን ያውቃል እንደ ሴት ለሴት ቤተክርስቲያኑ እያጋባ እንደሆነ ኦልሞስት እነዚህ ሰዎች እነዚህ ፓስተሮች ምንድነው ያደረጉት ትምህርቱን ያስተማሩት ገባ ትምህርት ግብረ ሰዶማዊነት ኃጢአት መሆኑን ያስተማሩት እና ደግሞ አሜሪካን ያሉት ያው ለራሱ ሲናገር እኔ ብቻ ሳልሆን የራሳቸው ፓስተር ምን ብሎ እንደመለሰ እሺ ሰኒ ላኩልን እሱን አሳየው ያለች ነው እሺ እኔና እሱን ላሳይሽ ይሄው ቸርቹ ስም ይለፈኝና እዚህ ምድር ላይ እዚህ አገር አገልጋይ ናቸውና አዲስ አበባ እሷ ታዋቂ ነች ታዋቂ ሴት ናት የምትታወቅ ሴት ናት አንድ ትልቅ አገልጋይ የሆነ ሰው ቸርች ውስጥ
በስክሪን በደንብ ነው የምትታየው። እጅ እየጫነች ያው ትጸልያለች። ስሟን መጥራት ስላልፈለግኩ ነው እኔ። እጅ እየጫነች ትጸልያለች ለህዝቡ እና ለህዝቡ እየጸለየች ህዝቡ እየተንቀጠቀጠ ነው የሚቀበለው። በቃ ዋናው ሰውዬ ደግሞ ወደ ላይ ቆሞ ሃሌሉያ ምናምን እያለ እንትን ያደርጋል ማለት። ይሄ ማለት እኛው ሀገር ቤተክርስቲያን ታዋቂ ቤተክርስቲያን ነው። ስሙን መጥራት ቴሌቪዥን ጣቢያ አለ። ከ10 ዓመት በላይ የሆኑ ማለት ነው። እና እኔ በጣም ግራ ገብቶኝ ዝም ብዬ አይ ነበረች ልጅ እና ሁሌ ጥያቄ ነበር። እኔ ደብረ ዘይት አሁንም አገልግሎት ሄጄ ጸሎት ሄጄ ስመለስ ጌታ ሉሲፈር ዛሬ በቃ ዘንዶ እንደሚወድቅ ነገር ይወድቃል ብለው ከዛ ስመጣ እሷ ትደውልልኛለች ምን ትለኛለች? ሴቶች ይዤ ልመጣ ነው እና ታውቀኛለች እንግዲህ እና ቃታሉ እና እንደዚህ ይሆናል ብዬ አልጠበቅኩም። ከዛ በኋላ ብዙም አንገናኝም። በአመት በ6 ወር በ7 ወር አንዴ ነው የማገኛቸው። ስለዚህ ብዙ አንገናኝም፣ ግን አውቃታለሁ በማወቅ። ከዛ በኋላ ልክ ትቀጥራታለሁ። ሴቶቹን ይዛ መኪና ይዘው ሁሉም ሀብታም ናቸው። ማነው መኪና ይዘው ይመጡት። እኔም ከጸሎቴ ቤቴ ስመጣ እነሱም ሲመጡ በራችን በሬ ላይ ተገናኘን። ያኔ ገና ቤተክርስቲያን አልተከልኩም እኔ። ከዛ በኋላ እሷ ከእሷ ፊት ለፊት እኔ ቁጭ አልኩ። እሷ ደግሞ ከኔ ፊት ለፊት ልክ እንደኔና እንዳንተ ቁጭ አለች። በመደዳ ደግሞ ሌሎቹ ቁጭ አሉ። እሷ ወደ በሩ ጋር ባለው ተሜ አለውኝ እንዴ አይታየኝም። አለ ብሮ አለ ለካ የኛው በእንትን አገባብ ነው። ይቅርታ ሶሪ አየሁት ራሴን ትንሽ ይሄው ነው አለ። አዎ እኔ ጋር ነው። እስኪ ቪዲዮን ጨርሰው ተሙ ወንድሜ። በነገራችን ላይ መምህር ልደተ ቃል እሳቸው በጣም ጎበዝ ወንድሜ ናቸው። ፎሎ አድርገው ይኸው ፎሎ አደረኩኝ እኔ። ልደትዬ በጣም ጎበዝ ልጅ ነው። በተለይ ፕሮቴስታንት ላይ መልሱ ልደትዬ መልስ ለዩ ፎሎ ነገር ሲጀምር መንፈሱ ወደቀ ማለት ነው። ሲወድቅ እኔ ማመን አቃተኝ። ምንድን ነው የተፈጠረው ብዬ። ከዛ በኋላ መንፈስ ቅዱስ አሳሪው አለኝ እና እሱን አስሬ የሌሎችን አባሪው አለኝ። እንግዲህ አገልጋይ ነች መድረክ ላይ አንቀጠቀጠች ይገባል ነው እኮ የምልህ። መንፈስ በቃ መንፈስ ቅዱስ ገባ የሚታወቁ ሰዎች ናቸው። ስማቸውን በጠራ ሰው መነጋገሪያ የሚያደርገው። ስለዚህ ይቅርብን እና አሁን ወደ ተሰውሮ ልናገር። ከዛ በኋላ የሚታወቁ ሰዎች አንቺ ነብይ ነህ አንቺ ውስጥ ያለው ግን ልጅቷ በኋላ ስትነግረኝ እኔ እጠራጠራለሁ ራሴን አለች። እና ስትነግራቸው ግን ይሄን የመሰለ ጸጋሽ ነው ቁጭ ብሎ እንደዚህ ሆኖ እንዲህ ነው የሚሏት። እሷ መንፈስ እንደሆነ ግን አላውቁም ማለት ነው። እነሱም አልተገለጠላቸውም ብዬ አምናለሁ አሁን ሳስበው። ከዛ በኋላ ግን መንፈሱ ከወደቀ በኋላ የነዛ አብሯት የወጡት ለቀቃቸው። መንፈስ ብዙ የሚታወቁ ሴቶች ስማቸው ባልጠራጥሩ ነው ለቀቃቸው ብቻ እና ለቀቃቸው። ከለቀቃቸው በኋላ ለቋቸው እግዚአብሔርን አመስግነው ሲያው ያው ትንሽ እሷም ጮሆ እንዲወጣ አደረኩና ያው ትንሽ ብዙም አይደለም እንዲወጣ አረኩና በቃ ያው ጸጋው እንዳለ እንዲያምኑ ብዬ አመስግኝ አልኳት። ቆማ አመስገነች። ከዛ በኋላ ጠሯት ወደኋላ። እሷ አሁን ማልቀስ ጀምራለች። ከዛ በኋላ እሱ ከሸኛል በኋላ ናውጣልኩ ሰቀመጠሱ በደንብ አድርጌ መጸለይ ጀመርኩ። መንፈሱ እስከሚለቃት እና መንፈሱ የተናገረው ነገር ትልቁን ነገር ልናገር። መንፈሱ ምን አለ? እንትነች አለ እነዚህ ሴት በተመሳሳይ ጾታ የሚገናኙ ይሉ ወይ ሴትና ሴት ነው እንደሱ አይነት ናት እሷ። ስለዚህ ብዙ ሰዎች በቁጥር ነው የነገረኝ መንፈሱ። ብዙ ሴት ልጆች እሱን ተካፍለዋል፣ ያንን መንፈስ ተካፍለዋል። እና በጣም ከባድ ነበር ያ ነገር። እና በጣም እቃኔ አዘንኩ በነገር በጣም ደነገጥኩ። ያ ሁሉ ህዝብ ያሳዝናል። ያ ሁሉ ሴት ከዚህ መንፈስ ተካፋይ ሆነ እና ታገኛቸዋለች እንዴ? ብዙዎቹን ታገኛቸዋለች። እንደ ገብተዋል አይደለ? ብዙ ሴቶች እችም እኮ አገልጋይ ናት። እችም የፕሮቴስታንት እምነት አገልጋይ ናት። አገልጋይ ናት። ተፈለገባት ነብይ ወይም የስክሪን ያለ ቲቪ ቻናል ያላት ከብዙ ሴቶች ጋር አብራ ትተኛለች ነው። ሌዝቢያን ሚስት እሷ እንደባል ሆነች እኮ በቃ እነሱ እንደሚሰሩ። እሷ ውስጥ የገባው መንፈሱ ወንድ ነው። ከዚያ ሌሎቹን ሴቶች ደግሞ እንደ ሚስት አርጎ ይጠቀማል። ዋው! እሷ ሴት ናት በአካሏ፣ ግን መንፈሱ እንደ ወንድ ሆኖ ውስጧ ገባ። ከዛ ሴቶችን መጥበስ፣ ሴቶችን መያዝ እና እሷ ስትጸልይላቸው መንፈሱ ይገባል። ከዚያ ምንም ድርድር የላትም የለው። ገብተዋል።
እጅጭና ስትጸልይላቸው የሌዝቢያን መንፈሱ ይገባል። የእሱ አገልጋዋ ላይ ያለው የወንድ መንፈስ ነው። ከዛ በኋላ ከአንዳንድ መቶ አብረው ይተኛሉ ነው። በቃ ሰዎቹ እሷን ይፈልጋሉ ሴቶቹ። ከዛ እንደሱ እያደረገች ታመጣቸዋለች ማለት ነው። እያመጣች እሺ አንዳንድ ነገሩ ይገርማል። እያመጣች ያው እንደሚስት ይሆናሉ እና ልምምዱ በጣም በዛ። በቃ ብዙዎቹ ተለማመዱት ይሄን ነገር። ከተለማመዱት ያ መንፈስ ራሱን ገለጠ። የሚያደርገውን ነገር ለአንድ ወር መከራ በላው። እኔ ከሷ ጋር በጣም ዋጋ ከፈል ማለት ነው። ረጅም ሰዓት እሷ ፈልገው አይደለም። በጣም የሚገርመኝ ነገር መኪና አላት ልጅቷና መኪና ውስጥ ሌላ ሰው መጥቶ ገቢና ይቀመጣል። አንዷ በተለይ በቃ እኔ ሚስት ነኝ አለች። አምጥቼ መንፈሱን ከውስጧ ካስወጣ በኋላ እንዴት ትላቀቅ እንዴት ትተው ያንን ቦታ ሚስትነቷን ያዘች። በቃ እሷ ሚስት ሆነች። ስለዚህ በአደባባይ አወጣሻለሁ አለቻት። በአደባባይ ወጣ ልጇ ከተናገረች በጣም የኢትዮጵያ ጠቅላላ ያውቃታል ልጅቷ መመታቷ ነው። እኔችን በቃ መንፈሱን እየቀጠቀጥኩ ከውስጧ ወጥቶ እንደገና ወጥታ ታስገባዋለች። ወጥቶ እንደገና መከራ ያናበላች እኔ ለራሱ ማለት በቃ አልላቀቃትም። ሌሎቹ ወዲያውኑ ለቀቋት፣ ተዋት። አንዷ በፍጹም አልተዋትም አለች። በቃ ህይወቴን እንደዚህ አድርጋለች አልተዋም አለች። ብዙ ዋጋ ከፈልኩ፣ በጣም ብዙ በቃ የሚያደክም እንደው በሚሊየን እንኳን አምጣ ብትሰጠኝ እኮ በቃ ሲያንስብኝ ነው እኔ እንደሰው ማለት ነው። ግን በጣም በሚያሳዝነው ሁኔታ ያንን ጊዜ ይሄ ነው። ቀጥሎ ልነግርህ ነው ዩዬ መሰረተ ክርስቶስ የኢትዮጵያ መሰረተ ክርስቶስ 3 አገልጋዮችን አግዳለች ኢትዮጵያ ውስጥ። እነዛ አገልጋዮች የሚታወቁት ግብረ ሰዶምንና ማውረድን የሚቃወሙ ናቸው። እነዚህ አገልጋዮችን መሰረተ ክርስቶስ ለምን ተቃወመች? ለምንስ ደግሞ ከአባልነት አገደቻቸው? አይደለም ሰረዘቻቸው ነው። መታገድና መሰረዝ ይታወቃል። መሰረዝ ማለት አባረረቻቸው። ከዚህ በኋላ እነዛ ሰዎች የመሰረተ ክርስቶስ ሰዎችም አይደሉም፣ አናውቃችሁም፣ ሰርዘናችኋል ነው። መታገድ ግን የጽሞና ጊዜ ተሰጥቷቸው ይመለሳሉ። እነዚህ ሰዎችን ደግሞ ራሳቸው የፕሮቴስታንት አገልጋዮች ናቸው የተናገሩት። በነገራችን ላይ ወንድምየው አሁን እኔ አንድ ነገር ምነግርህ ተሙ፣ እቺ የተናገረችው አገልጋይ ናት፣ የፕሮቴስታንት ሃይማኖት አገልጋይ ናት። ያቺ ፓስተር እንደዚህ ሴቶችን በተመሳሳይ ጾታ እየበከለች ሴቶቹን እንዳለ ሌዝቢያን እያደረገች መንፈስ እየከተተች እንዴት ነገር አሁንም እየሰራች ነው። ስቲል ነው ገባ። ልትቃወማት ወይ ደግሞ ልታጋልጣት አልቻለችም። ይሄ የተናጋሪዋ ፐርሰናል እንትን ነው። አሁን ሄጄ አጋልጫታ። አሁን እንደዚህ አይነት ነገሮች ላይ ሶሻል ሚዲያ ላይ ሲወጡ ግዴታ ታወጣለች የሆነ ሰዓት እሱን እኮ ነው የምልህ። መጀመሪያ አሁን እሷ እኔ አገልጋይ ነኝ የእውነት ነው የምኖረው ክርስቶስን ነው የምከተለው ብለህ ከዛ ደግሞ በዚህ ጋር የሆነ ሰው በመስቀሉ ስር ቁጭ ብሎ ይህን ነገር ሲያደርግ በሃይማኖት ድርጅት ላይ ፕሮቴስታንት ሃይማኖት በጣም ብዙ እንዳይን ነገር ማያውቁ አሉ። ገባክ? አሁን ሁሉም ማለት አንችልም እኮ። እነዚህ ጥቃቅን ሰዎች ግን ሃይማኖቱን ወይ ለማበላሸት ወይ የሆነ ነገር ለማድረግ እንደዚህ ሲያደርጉ ማጋለጥ ነበረባት። እስኪም ጤነኛ አይደለችም ነው ምልክ። ታጋለጣለች፣ ግድ ነው ታጋለጣለች። ይህማ ግዴታ ከሆነ ግን የእነዚህ ሰዎችን መታገድን ላሳየ። ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ። ሲጀምር ምን ብሎ ነው የጀመረው? ይህ ፓስተር ነው፣ በነገራችን ላይ ቄስ ነው። የአንድ መካነ ኢየሱስ አገልጋይ ቄስ ነው። አሁን የራሱን ቸርች ከፍቶ ያለ ሰው ነው። ይሄ አሁን የሚናገረው አገልጋይ ነው። ገባዩ አዳም ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ የተባለው ቃል ተፈጽሟል። ዶክተር ስዩም አንቶኒዮስ ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከአባልነት መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቶኒዮስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሚኖናይት አቻ ተቋማቸው ማለት ነው እና እንዲለዩ፣ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽሞ እንዲያወግዙ እና ከተግባራቸው እንዲለዩ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባርካቸው በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1996 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን፣ ከተመሳሳይ ጾታ ጋብቻ፣ ከውርጃ
ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸው እና ባለቤታቸውም ጭምር ማለት ነው እና በሙያቸው የእግዚአብሔር ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸው እና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ አሁን ትውልድ ከቤተክርስቲያን እንዲሸሽ እያደረጋችሁ ነው። እንግዲህ ቤተክርስቲያን ራሷ ወደ አደገኛነት ቤተክርስቲያንን ከመታደግ ይልቅ ትውልድ ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ እየሆነ ያለው ማሳያ ነው እና አሳፋሪ ነው እና ይሄ ተግባር ሊወገዝ ቤተክርስቲያን ልትታረም ይቅርታ ጠይቃ እሳቸውን ወደ አባልነት ልትመልስ ይገባል እላለሁ። እንግዲህ የሚያሳፍር ነገር እየሰማን ነው። ነገ ምን እንደሚፈጠር አይታወቅም። ያሳዝናል። አየህ በብዙዎች ዘንድ ይሄንን ነው። እነዚህ አገልጋዮች ደግሞ ኤፍሬም ባለጊዜ የሚባል ካወቅከው እዚህ ፕላትፎርም ላይ ኤፍሬም ባለጊዜ የሚታወቅ ልጅ ነው። ብዙ ጊዜ የሚያገለግል ልጅ ነው ኤፍሬም ባለጊዜ። እሱ ራሱ የእነዚህን 3 አገልጋዮች መቃወም በጽሁፍ አስፍሯል። ምን ብሏል መሰለ? በአስቸኳይ ይቅርታ ጠይቃችሁ እነዚህን አባቶች ወደ አገልግሎታቸው መልሷቸው፣ ሽልማቱ ቢቀር ጭራሽ ከአባልነት ሰረዛችኋቸው። ይሄንንም ደግሞ እናንተ ትናገራላችሁ ብሎ ይሄንን ራሱ ፖስቶታል ራሱ ፔጅ ላይ። ተሙ ግን ያንተ እይታ እንዴት ነው? ያንተና የልደት ማለት አሁን እነዚህ ሰዎች ተባረዋሉ፣ ለማጋለጥ ስራ ነው የሰሩት። ይህ ነገር ይቁም ወይ ደግሞ ትውልድ ይዳን በሚል ነው የተባረሩት እና ያንተ እይታ እንዴት ነው? እኔ እይታዬ ምንድን ነው? ከምን አንጻር አየው ካልከኝ በግልጽ አንደኛ ቆሮንቶስ ላይ ምዕራፍ 6 ቁጥር 9 ላይ ግብረ ሰዶሞች እግዚአብሔር መንግስት አይወርሱ ስለማይወርሱ ሲጀመር በሰው የተመሰረተ ሃይማኖቱ ስትሆን ሰው ያባራሃል። እኔን ሰው ተነስቶ ወይም አንዱ ተነስቶ ተመስገን አንተ ኦርቶዶክስ አይደለህም ብሎ ሊያባረኝ አይችልም። ክርስቶስ ኢየሱስ በደሙ የተከላትና በደሙ የመሰረታት ቤተ እምነት ውስጥ እስካሉ ድረስ የሆነ ሰው ተነስቶ ሂድ አንተ አባል አይደለህም ብሎ ሊያባረኝ አይችልም። ቀኖናዋን ጠብቄ ዶግማውን ፈጽሜ ትውፊቷን አምኜ የቤተ ክርስቲያንን ስርዓት ይዤ እስከሄድኩኝ ድረስ ማንም ሰው ተነስቶ እኔን አትወክልም ምናምን ውጣ ሊለኝ አይችልም። ምንድነው ለኔ ስለሆነ ከእምነቴ ጋር አብሬ እቀጥላለሁ። ይገብቷል። ስለዚህ እኔ ትውልድ እንዲነቃና እንዲያስተውል የምፈልገው ጴንጤ ቤት ገብቶ እንዲቀጥል አይደለም፣ እንድነቃ ይፈልገው። እያደገ የመጣ ባህል አለ። ይህን ባህል እንተወው። ለምሳሌ አክላይ ፕሮቴስታንት ያለው አዳር ፕሮግራም የሚባል ነገር እናውቃለን። አዳር የሚባል ፕሮግራም ላይ ቤተሰብ የሚፈቅድልኝ አዳር ቸርች ሲሆን ነው የሚፈቅዱልኝ። አዳር ፕሮግራም ላይ ሲሄድ ከሌሊቱ 7 ሰዓት ላይ አብዛኛው ፕሮቴስታንቶች ይረዱናል። ከእህቶች ጋር ቆሎና ዳቦ ሻይ መብላት፣ ሻይ እየጠጣን ዳቦና ቆሎዋን ይዘን መጫወት እንፈልጋለን ያቺ የረፍት ሰዓት ላይ። አሁን ግን ከእህት ጋር አለ የምትጫወተው፣ ከወንድም ጋር ራሱ ሌላ ነገር ነው እየተማማርክ የምትሄደው። ስለዚህ ትምህርት ወደ ሌላ ነገር እየሄደ ስለሆነ ማምለጫው መንገዱ አንድ ነው፣ ክርስቶስ ኢየሱስን መቀበል። ኢየሱስን ለመቀበል ደግሞ በእውነት ክርስቶስ ኢየሱስ በደሙ የመሰረተባት አንድ ሃይማኖት አለች። ወደ እሷ ኑ ነው የኔ ምልከታ። ያ ነው አንድ አምላክ የሚመለከበት ራሱን በሶስት የገለጠበት የሚመለከበት ወደ አንዲቷ ኑ ነው የኔ ነገር። ስለዚህ ይህ ነገር ልምምዱ ግን እንደ ሀገር የሚጎዳ ስለሆነ አስቀምጨዋለሁ ቪዲዮ ላይ። ድንገት ልደትዬ ስለጠየቀው እንጂ እኔ ቪዲዮ ቅድም ላይ እዚሁ ጋር አስቀምጨዋለሁ ሐሳቤን። ይኸውልህ 5 ደቂቃ ስለሆነች ላስደምጠ ቪዲዮ። የተወደዳችሁ ውድ ኦርቶዶክሳውያን እህት ወንድሞቼ ሁላችሁንም እንኳን ለነነዌ ጾም በሰላም አደረሳችሁ። ይህ ጾምን ደግሞ በአግባቡ የበረከት ጾም እንዲሆንልን እመኛለሁ። በዚህ አጋጣሚ ይሄንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጉልኝ። ከዚህ ከወር በፊት ሜኖናይቶች ከግብረ ሰዶም ጋር አብረው ራት እየበሉ እንደሆነ ተናግሬያለሁ። ቀጥሎ ደግሞ ራት መብላት ብቻም ሳይሆን ደግሞ ኢትዮጵያ ውስጥ የመሰረተ ክርስቶስ አገልጋዮች እንደዚሁ
የግብረ ሰዶም በውጭ ሀገር ያሉትን ግብረ ሰዶማውያንን ጠርተው አብረው ምግብ እንደበሉ እና አብረው እንደተገናኙ ተናግረዋል። ሁለት ጥያቄ አለ ለፕሮቴስታንቶች። የመጀመሪያው ጥያቄ ፓስተር ጻድቁ አብዶ ወይም ደግሞ የፕሮቴስታንት ፕሬዝዳንት የነበሩት ስለምን ተቀየሩ? ከጀርባው ምን አለ? አሁንም እናንተ ፕሮቴስታንቶች እህት ወንድሞቼ፣ እኔ ከዛ ቤት ስለመጣው እንድትረዱ የምፈልገው ነገር ለምን ፕሬዝዳንቱ ተቀየሩ? ከፕሬዝዳንቱ ጋር የተያዘ ነገር ምን አለ? እሳቸውስ ምን ብለዋል? ቀጥሎ ደግሞ ግብረ ሰዶምን ጠንቀቅ አድርጎ መቃወም ከቤተክርስቲያን አባልነት ያሳግዳል ወይ? እነ ዶክተር እንደታገዱ ይታወቃል። ስለዚህ 3 አገልጋዮች ታግደዋል። አንዱ በተለይ በጣም ታዋቂ አገልጋይ ነው። ይሄንን ሰው እኔ ብቻ አይደለሁም የፕሮቴስታንት ቤት ውስጥ ያሉ ሰዎች ምን ብለው ተናግረዋል? ወደ ቪዲዮ ይህን ቪዲዮ ስላሰማው ላሳልፈው። የተወደዳችሁ ትውልድ ከቤተ ክርስቲያን እግዚአብሔርን ከሰማይ ከዙፋን ማለት ነው እና በሙያቸው የእግዚአብሔርን ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና ግብረ ሰዶምን መቃወም አስፈላጊ አይደለም ማለት ነው። ይህ ከቤተ ክርስቲያን አባልነት ሊያሳግድ ወይም ከቤተ ክርስቲያን አመራርነት አገልግሎትነት ሊያሳግድ ይችላል። በጣም የሚገርመው ነገር እናንተ ውድ ፕሮቴስታንቶች እንድትረዱ የሚፈልገው እኔ አሁን በዚህ ሰዓት ላይ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ሲሆን ኦርቶዶክስ ኃጢአተኛ አትጠላም፣ ኃጢአት ነች እና አንድም በምትለብሱት ልብስ በምታደርጉት አካሄድ ወደ ቤተክርስቲያን እንዳትመጣ ብሎ የሚያባርር የለም። ሞር ትውልድ ወደ ቤተክርስቲያን መጥቶ ከክርስቶስ ኢየሱስ ጋር ህብረት እንዲያደርግ ነው እንጂ የሚያስፈልገው። እኔም እላለሁ ደግሜ ግብረ ሰዶምን እቃወማለሁ። እግዚአብሔርን ከሰማይ ከዙፋኑ አነቃንቆ የእሳት ዝናብ እንዲዘንብ ካስደረገው አንዱ ነገር ምንድን ነው? እስኪጸጸት ድረስ ያደረገው ነገር ምንድን ነው? ግብረ ሰዶማዊነት ነው። እኔ ኢትዮጵያዊ ነኝ። ይሄ እኔ ዓላማ ትውልድ ሃይማኖት ብሎ ከመረጠ ኦርቶዶክሳዊ እንዲሆን፣ ኢትዮጵያዊ ነኝ ብሎ ደግሞ ከቀጠለ ደግሞ በየትኛውም ሃይማኖት ውስጥ ሆኖ ግብረ ሰዶምን መቃወም፣ የትኛውም ቤተ እምነት ወንድ ለወንድ ሴት ለሴት በኦፊሻል ያጋባይ ስላልሆነ፣ ስለዚህ ይህንን ነው ለኔ ምልከታ። ይሄ እስቲ ያንን ቪዲዮ አንዴ እስቲ እዚህ እኔ ጋር ላሉ ሰዎች ያኛው ሴት ለሴት ሲጋቡ ቸርች ላይ ያለውን ቪዲዮ ታሳይልኝ። ያለው ልደት እየወሰነ ቁጭ ስላለ እንስማው። ፎሎ አድርገዋል አለ ልደት ብዙዎቹን ሰዎች ትንሽ ቆይቼ አወራለሁ። እሺ ስትችል መልዕክት ስጠኝ። ብዙዎቹን ሰዎች መጽሐፍ ቅዱስ በመስጠት ይታወቃል። ለፕሮቴስታንቶች ጥያቄ በመጠየቅ ጎበዝ የመጽሐፍ ቅዱስ እውቀት ካላቸው ሰዎች መካከል አንዱ ነው። አኬ የሚባል አለ፣ ልደት አለ፣ ፈለገ አትናቴዎስ የሚባል አለ፣ ኢዮብ ዘሚካኤል ነጋዲሳ በዚህ ጉዳይ የሚታወቁ ልጆች ናቸው። እና የውሃድ ሞር እኔ ቤተክርስቲያንን እንዳውቃት እያስደረጉኝ ከመጡ ሰዎች መካከል እነዚህ ናቸው። ወንድምነት እነዚህ ናቸው ኦርቶዶክስ እንዳውቅ ካስደረጉኝ ሰዎች መካከል። ያንን ሀሳብ የድምፅ ጥራት ነው ያለው። እሺ እዚሁ ላይ አለ። ሴትና ሴትን ሲያጋቡ ሳይታቸዋል። እነዚሁ ኢትዮጵያ ውስጥ ነው። ይህንን ሴትና ሴት እንዲጋቡ የፈቀዱት ኢትዮጵያ ውስጥ ነው። ወደ ቪዲዮ እንሂድ። ይህን ቪዲዮ እኔ አይ ቲንክ እንትን አድርጌው ነበር፣ ሪፖስት አድርጌዋለሁ መሰለኝ። ሴት ለሴት እዚህ ጋር ቤተክርስቲያን ውስጥ ሲጋቡ አለ። ፕሮቴስታንት ሃይማኖት ተቋም ውስጥ ነው። ቅርብ ጊዜ ነው። እንዲህ ዓይነት ነገር ኢትዮጵያ ላይ ማየት በጣም ይከብዳል። በጣም ይከብዳል። ለመስማትም ለማየትም ይከብዳል። ቤተክርስቲያን ውስጥ በጣም ይከብዳል። ይሄ ነው እና እኔ የሚገርምህ አሁን ፕሮቴስታንት ሃይማኖት ድርጅት ያው ሃይማኖት ከብዙ እንትኖች ጋር ንክኪ ያለ ገባክ እና ምናልባት ሌላ የገንዘብ ድጎማ ምናምን ስለሚያገኙ ሊሆን ይችላል አትልም? እንደዚህ አሁን ቤተክርስቲያን ደረጃ ላይ ሴት ለሴት ማገናኘት የቤተክርስቲያን ደሞዟ እኮ የቤተክርስቲያን ደሞዟ ክርስቶስ ሁሉ በሁሉ ነው። የሚያበላም ነው፣ የሚያጠጣም ነው፣ የሚያኖርም ነው።
አሁን ለአንድ ክርስቲያን ሞገሱ ማን ነው ካልክ ኢየሱስ ነው። ለአንድ አባትም ደግሞ ወይም ለቤተ ክርስቲያን አገልጋዮች ደሞዛቸው ማን ነው ካልከኝ ኢየሱስ ሁሉ በሁሉ ነው፣ ሙሉ በሙሉ ነው። ሁሉንም ነገር ማድረግ የሚችል ነው። ይህ እምነት ካላጣህ በቀር እምነት አጥተህ ካልቀጠልክ በቀር ገንዘብ ፍለጋ ሲባል እንደዚህ አይነት ነገር ውስጥ መግባት በሽታ ነው። እንደ ሀገርም ይጎዳናል። ይሄ ነገር ጥሩ አይደለም። እንደ ሀገር የሚጎዳን ነገር ነው። ለዚህም ነው ይሄን ነገር አብዝቼ የምቃወመው። ለዚህ ነው የተሳደቡ ሰዎች ምድረ በጥራቃ ጥሩ አጀንዳ አገኘ ኤዲ ሚሉትን ልጅን ቦልኩት የቤተ ክርስቲያኑ ስም እየጠየቁኝ ነበርና ምን ነበር ቀድም ያልከኝ? ቤተ ክርስቲያኑ የቱ የቅድሞቹን ከአባልነት ያገደችዋ? ኖ እነዚህ ሴት ለሴት ሲጋቡ የነበረው ይሄው ፓስተር ነው ያመጣው ቪዲዮ